አይ ነው እንትን በለው ችግር የለውም ወንድምነት ያውራ ናቲ ምንድነው የፈለከው ዌልካም ብራዘር ኦኬ እሺ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እንዴት ናችሁ እንዴት አመሻችሁ ዮኒ ያነሳው ሐሳቦች ስላሉ አንዴ ከሱ ጋር ላውራና ከዛ ከሌሎቻችሁ ጋር ከያንዳንዳችሁ ጋር አወራለሁ ማለት ነው አይ ችግር የለውም ከኔ ጋር ነው ብዙ ሰዓት ስለጨረስኩኝ አሁን ሌሎቹን አውራቸው አባቴ አይ ቦልድ ኤነርጂ ጨርሻ እኔ ጋር ስትፈልግ ሌላ ጊዜ ተገናኝተን ማውራት እንችላለን ቤተክርስቲያኒቷ ማታምነውን ቤተክርስቲያኒቷ ላይ ስትናገር ስለነበር እንደ ተሳሳት ክላሳይ ስለምፈልግ ካንተ ጋር አንድ 5 ደቂቃ 10 ደቂቃ ላውራና ከዛ ከወንድሞች ጋር አወራለሁ እሺ እናቱዬ ያው እኛ ቤት መተህ አንተ አይደለም ሰው የምትመርጠው እናንተ እኛን ስለማታስመርጡን ማለት ነው መዋየት ትችላለህ በፈለከው መንገድ ደቂቃም ተሰጥቶ ምናምን እንደፈለክ ማለት ነው ግን ሰው አንተ አትመርጥም ሰው ከእንትና ጋር ነው ብለህ አይደለም እኛ ነው ሰው የምንመርጠው ደምረው መልሶልኛል ጥያቄ እኔም መልሼለታለሁ አይደለ ከደምረው ጋር ስንነጋገር አንተ አሁን መጨረሻ ላይ በሰጠው ሰመራይዝ ባረከው ላይ አንተ ራስህ ስለተናገር ቆይ አንዴ አንተ ራስህ ስለተናገር ከመጽሐፍ ቅዱስ መሳሳትህን ላሳየ ከዛ ከወንድሞች ጋር ደግሞ በፈለጋችሁ ድረስ እናወራለን እሺ አሁን እኛ ደግሞ ይቀጥላል ቤት አድርጎ ጨርሶ እኛ ደግሞ ገስት ላይ ተቀምጠናል ይሄን ያህል ሁሉ ሰው ገስት ላይ ተቀምጦ ከሱ ጋር ብቻ ነው የምፈልገው ማለት ከሱ ጋር ብቻ አላልኩም ከሱ በኋላ ደግሞ ከአንተ ጋር ማወራለሁ ግን አሁን ይቀጥል ስላለኝ ከሱ ጋር ላውራ ኦኬ ኖ ቆይ ይቀጥል ያውራ ምን ወንድምነት እንደዚህ ነው የምናደርገው ናቲ የምታወራውን አውራ ቤተክርስቲያኒቱ ተሳስታለች ብሎ ያለውን ዮኒ በ4 ነጥብ አዎ የተሳሳተችው ነው የተናገረው በመረጃ ላይ የተደገፈ መሆኑን አንተ ሐሳቡን መልስለት ለዮኒ መልስ ስትመልስ እንሰማለን ከሰማን በኋላ ወይኔ ወይ ኤፍሬም በማስረጃ እንነግራለን ማለት ነው ዮኒ የግድ ሊነግርህ አይጠበቅም አንተ ግን ለዮኒ መልስ ስጥ የምትሰጠውን ቤተክርስቲያን ተሳስታለች ብሎ መልስ ስጠው ለዮኒ መልስ ስጠው ቤተክርስቲያንና ናቲ የምትፈልገውን ደቂቃ ውሰድና ተሳስቷል ያልክበትን እንትን ቆይ ይህን ለማመጣ አሁን እኮ አልጀመርንም ውይይት ለምን ይዳረቃል ኧረ እንዳትወርድ ምን ነገሩ 30 መንገድ ተነገረ እንዴ ቆይ ዮኒዬ እንዳትወርድ ከወረድክማ ዘግተን እንወርዳለን እሺ ጨርስ እሺ ብራዘር ጊዜው አታባክ ነው ቀጥል አውራሽ ናትዬ በቃ አውራት ብለሃል አሁን አንተ ትክክል አይደለም ያልከውን ጊዜ የሚበቃን ጊዜ ውሰድና ይሄ ነገር ትክክል አይደለም እኛ ማናምነው ነው እንደዚህ ነው ብለህ የተበላሸ ነገር ካለ አንተ አስተካክልና ከዛ ደግሞ እኛ ሪፍሌክሽን እንሰጣለን እንደዛ ጥሩ አይደለ አሁን እሺ ጥሩ እሺ በቃ አሁን ሚት አድርጉና ከዮኒ ጋር ደቂቃ ያዝልኝና ለ5 ደቂቃ በጣም በትንሹ ማለት ነው ለ5 ደቂቃ ብቻ ላውራው ማለት ነው ደቂቃ ትይዝልኛለህ እሺ ሁላችሁም ሰላም ብያለሁ ኦኬ አሁን መሀል ላይ አትግቡብኝ እሺ የፈለከውን ደቂቃ ውሰድ ስለተባልክ ችግር የለውም ደቂቃ ልስጥህ ነው ችግር እኔ 10 ደቂቃ ይበቃኛል አይ 10 ደቂቃ ይሰጣል 10 ደቂቃ አይደለም እንዴ 5 ደቂቃ 3 ደቂቃ 5 ደቂቃ ብዙ ነው ግን 5 ደቂቃ 5 ደቂቃ ብዙ ነው እንደው 3 ደቂቃ በቂ ነው ለምን ቤተክርስቲያኒቱ ተሳስታለች ብሎ ያለው ተሳስታለች ብሎ ያለው ናቲ አንዴ ማውራት አትፈልጉም እንዴ እሺ እኔ ነኝ ሚዩት ያርኩ ቤተክርስቲያኒቱ ተሳስታለች ብሎ የሚለውን ለመናገር 3 ደቂቃ ካነሰ እንጨምርልሃለን 5 እናደርግልሃለን ማለት ነው በ5 ደቂቃ ውስጥ አደመጠኝ ወንድሜ አደመጠኝ ቤተክርስቲያኒቱ ተሳስታለች ብሎ ዮኒ ተናግሯል ብለሃል አይደል እኔ ፊት ተናገር እሱ ከተናገረው ሰምቼዋለሁ ወንድሜ ዮኒ የተናገረው እኔ ፊት ወይ ወንድሞች ፊት እዚህ ተናገርና ዮኒ እዚህ ጋር ስትሳሳ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ አሁን አንተ እንዲህ ብላታል እሷ ግን እንዲህ አትልም አንተ እንደዚህ ብላ ጽፋለች ብለሃል አንተ ግን እንደዚህ ደግሞ ብልሃታል ብለህ የሚለው መረጃ ለማስቀመጥ 10 ደቂቃ ዲቤት አይደለም ያስከው ከ3 እስከ 5 ደቂቃ ይበቃሃል እና ተናገረው አንተ ስትናገረው እኛም እንሰማለን ዮኒም ይሰማል ከዛ ዮኒ እኛም ሰምተን አንተ ከተናገር ከጨረስክ በኋላ ዮኒ መመለስ ካለበት ይመልሳል ካልሆነ ግን እኛ ስለሰማን አንተ ቤተክርስቲያኒቱ ተሳስታለች ብሎ ዮኒ ብሌም አርጓታል ብሎ ያልከውን እኔ ፊት ተናገር ይሄው እየሰማን ነው ደቂቃውን ተጠቀም ከ3 እስከ 5 ደቂቃ እንሰጣለን ለመጀመሪያ 3 ተጠቀም ካነሰን ግን 2 እንጨምርልሃለን 5 ጥሩ የመጀመሪያ ነገር ለዮኒ በውስጥ ልንገረው አላልኩም ይሄው እናንተ ፊት ነው የምነግረው እናንተ ፊት ብቻ አይደለም 1400 ሰዎች ፊት ነው የምነግረው የምጠይቀው ማለት ነው እሺ ዮኒ
የሐዋርያት ሥራ ምዕራፍ 16 ላይ ይሰማል አለዋ ዮኒ አለሃ ዝም ብለህ አውራ ተባልክ እኮ ዮኒ ብለህ አሁን እንደፈለግኩ ላውራው ደቂቃውን ሰጠኸኝ አይደል? ጥያቄ አይደለም ጠይቀው ዮኒ ኧረ እንዴ አንድ ሰው ቢያንስ እንዴ ልጁ ይመልስ የለ ተምሮ አይደል እንዴ ፕሮቴስታንት የሆነ ይመልስ ይኸው አንዴ ሚውት አድርገው ተሳስቷል ብለህ ባልክበት እኮ የተሳሳተውን ልጠይቀው ነው አንዴ እናቴ አድምጠኝ ኖ የተሳሳተውን ስህተት እሺ እያለ ነው አንዴ ሚውት አድርገህ በቃ ቴንኪው እሺ ዮኒ ጥያቄ አይደለም የሚጠይቀው ዮኒ የሐዋርያት ሥራ ምዕራፍ 16 አሁን እንደተናገርከው ከሆነ የሐዋርያት ሥራ ምዕራፍ 16 በጳውሎስና በሲላስ ፊት ሰግዷል የወይኒ ጠባቂው ተሳስቷል ዮኒ እንዳትመልስ ሐሳቡን አንተ እንደፈለክ አድርገህ አብራራ ብራዜ ካልቻልክ ታቹ ነው 5 ደቂቃ ተሰጥቷል ቆይ አንዴ 5 ደቂቃ ተሰጥቷል ኖ ሙሉን ሐሳብን ግለጽና ከመልስ ለመጀመሪያ ተሳስቷል በሐዋርያት ፊት ሰግዷል ሙሉን ሐሳብ እንደው በጌታ አሁን ጠይቀሃል አረ ሌላ ሰው አትግቡ መሀል ላይ አትግቡበት ሙሉን ሐሳብ ንገረኝና 5 ደቂቃን ተጠቅመህ ይሄን ሙሉ ሐሳቤን ከመናገሬ በፊት ኖ ሙሉ ሐሳብ ካልሰማሁ አልመልስልህም እኮ ይኸው ነገርኩ ሙሉ ሐሳብ ይሄ ግልጽ አደረኩልህ ሙሉ ሐሳብን ካልሰማሁ አልመልስም ካልኩ 5 ደቂቃን ተጠቀምና ሙሉ ሐሳብን ንገረኝ ዮኒ ቤካ ይቅርታ ይልበልናል ወረድ መሀል ላይ ማንም አይግባ እሺ ሐሳቤን ይኸው እኔ በ10 ሰከንድ ነው የምጠይቅህ ሙሉ ሐሳቤን ማለት ነው የጥያቄውን ሙሉ ሐሳብ ማለት ነው በሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ ከጳውሎስና ከሲላስ ፊት ሰግዷል የወይኒ ጠባቂው ማለት ነው ተሳስቷል ወይስ አልተሳሳተም በሐዲስ ኪዳን ነው ያልኩህ አንተ ዛሬ ሚውት አድርገው ተናገሩ ነው የሰጠንህ ደቂቃ ለምን ነበረ ናቲ ቶ እሱን ይመልስ ለምንድን ነው አፋፉን የምትሉት የተማረ ሰው ነው ይመልስ በቃ ደቂቃ ለምን ነበር የሰጠንህ ጠይቄ ሐሳቤን ላስቀምጥ ለምን ነበር ደቂቃ የሰጠንህን ያልኩህ ጠይቄ ሐሳቤን ላስቀምጥ አድምጠኝ ለጥያቄ ነው ወይስ ዮኒ እስካሁን ሲናገር በነበረው ነገር ላይ ቤተክርስቲያን ብሌም አድርጓል ብለህ ባልክበት ነገር ላይ ማብራሪያ እንድትሰጥ ነው የሰጠንህ ዮኒ መመለስ ስለማይችል ከአንተ ጋር እናውራ ለአንተ ላድርገው ጥያቄው አድምጠኝ እሺ ከአንተ ጋር እናውራ መመለስ እኔ ነው የሚት ያርኩ የጠየቅኩ መልስልኝ ዮኒ ማውራት አልችልም አላለህም 5 ደቂቃ ተጠቀምና ልብ በልና 5 ደቂቃ ተጠቀምና ዮኒ ያለ ናቲ ስርዓት እናስይዛለን ቤታችን ስርዓት ስላለው ማለት ነው ኦኬ በስርዓት እንደተቀበልነው ሁሉ ስርዓት ይዛ አውራ ዮኒ ማውራት አልችልም መናገር አልችልም አላለህም መናገር የሚችል የሚናገረውንም የሚያቅ በመጽሐፍ ቅዱስ ላይ አስረግጦ ነው የነገረህ አንተ ልክ እሱ ተናግሮ ሲጨርስ ጨርሻለሁ ከሌሎች ወንድሞቼ ጋር አውራ ብሎ ሲል የለም ከአንተ ጋር ነው የማወራው አልከው ለምን ብሎ ሲል ቅድም ቤተክርስቲያኒቱን ብሌም ስታደርገው በነበረው ነገር ላይ ማውራት አለብህ አልከው እኛ ጋር ደግሞ እኔ ፊ ደግሞ ተቀበለና አይ እኛ ጋር ከኔ ጋር አውራና ስል ኖ ከዮኒ ጋር ነው የማወራው አልክ ኦኬ እሺ ጥሩ አልኩ እኔ ተቀበልኩኝና ዮኒ ባወራው ላይ ተሳስቷል ቤተክርስቲያን ተሳስታለች ብሎ ያለበት ላይ ያነሳውን ነጥብ የምታነሳው የመጽሐፍ ቅዱስ ክፍል ዮኒ የጠቀሰው የመጽሐፍ ቅዱስ ክፍል ካለ ያን የመጽሐፍ ቅዱስን ክፍል ቤተክርስቲያን ኦርቶዶክስ የማተረጉመውን ተርጉማለች የማትለውን ብላለች ያልጻፈችውን ጽፋለች ብሎ ብሌም አርጓታል ብለህ ባልከው ላይ እሱ ላይ እንድታብራራና እንድትናገር ከ3 እስከ 5 ደቂቃ ተሰጠህ ዮኒ ምን አለ አሁን ሲያወራ በመጀመሪያ በተሰጠህ ደቂቃ ላይ ተሳስቷል ብለህ ያልከውን ነገር አፍርስና ከዛ ከ3 ወይ ከ5 ደቂቃ በኋላ እኔ እናንተ ወይ እናወራለን አለ ወይ እኛ ደግሞ እናወራለን አንተ ምን አልክ አሁን የያዝከው ሐሳብ በሰከንድ ውስጥ ጥያቄ ለመጠየቅ ነው ጥያቄ ደግሞ መጠየቅ አትችልም ዮኒ አሁን ለምን ብሌም አድርጓታል ቤተክርስቲያኒቱን ብለህ ባልክበት ላይ እሷን ሐሳብ እዚህኛ ፊት አውራት ቴንክ ዩ ከዛ በኋላ ከ3 ወይ ከ5 ደቂቃ በኋላ ታወራለህ ወይኔ ወይ ቴም እናወራለን ቴንክ ዩ እሺ በጣም አሪፍ ስለዚህ ያው ጥያቄውን መመለስ አትችሉ የመጀመሪያው ነገር ማለት ነው ቤታችሁ ድረስ ምንም ጥያቄ አላቀረብኩም ወንድምነት ምንም ጥያቄ ያቀረብከው ነገር የለም ጥያቄማ አቅርቤያለሁ ልትገምልህ ወይስ ላንተ ልጠይቅ ምዕራፍ 16 ዮኒ ተናግሮበታል ምንም መጽሐፍ ቅዱስ አልጠቀስም ጀመር አለመጥቀሱን ላሳየው ነው አድምጠኝ ሐዋርያት ሥራ መጽሐፍ ምዕራፍ 16 ዮኒ ጠቅሶ ባልተናገረበት ቆይ ግን ይቅርታ አድርግልኝና አሁን ዮኒ ብሌም አርጓታል ኤርሚያስ ቤተክርስቲያኒቱን ብሌም አርጓታል አድምጠኝ ኩላታ ቤተክርስቲያኒቱን ብሌም አርጓታል ብለህ ባልክበት ላይ
አንተ አቅም ካለህ እዚህ ጋር እኔ ጋር አውራ። ሰምቼዋለሁ። ላወራ እኮ ገባው እኮ ማንም አንዴ ባልጠቀሰው ጥቅስ ላይ አትጠይቀዋ። ባልጠቀሰው ጥቅስ ላይ አትጠይቀው። ስለዚህ ይሄ ጥቅስ አይመለከታችሁ ማለት ነው። ባልጠቀሰው ጥቅስ ላይ አትጠይቀው። ኦርቶዶክስን ብሌም አድርጓል ብለህ ስለዚህ አሁንም አስወራኝ። እሺ አሁንም አድምጠኝ። ያው እኮ አውራን እኮ ብዬ የምልህ ባልጠቀሰው ጥቅስ ላይ አትጠይቀው። ኦርቶዶክስን ግን ብሌም ባደረገው ላይ አድምጠኝ። ኦርቶዶክስን ብሌም አድርጓታል ስትላል ነበር። ከመጽሐፍ ቅዱስ ውጭ አይደለችም ቤተክርስቲያን። ኦርቶዶክስ ከመጽሐፍ ቅዱስ ውጭ ስናገርና መጽሐፍ ቅዱስ እያነሳው አንድ አውራና ልስጥህ። አውራ ልብ በል። ባልጠቀሰው ጥቅስ ላይ አትጠይቀው። ሐዋርያት ሥራ መጽሐፍ ምዕራፍ 16ን ጠቅሶ ተናግሮበት ከሆነ ዮኒ ጠይቀው። ጥያቄውን ማቅረብ ትችላለህ፣ እኛ ምን መልስላለን። አንተ መልሱ ይመለስልህ እንጂ ዮኒ ማኛ መለሰልህ፣ ኤርሚያስ መለሰልህ፣ ኤፍሬም መለሰልህ። ሁላችንም ከአንዱ መንፈስ ስለጠጣን አንዱን ወንጌል ስላመንን ዳጊ መልስልህ፣ ማንም ይመልስልህ። ጥያቄውን ማቅረብ ብቻ ነው ያለብህ። ግን ሐዋርያት ሥራ መጽሐፍ ምዕራፍ 16 እሱ ካልጠቀሰው ኦርቶዶክስን ብሌም አድርጓል ብለህ ባልክበት ላይ ተናገር ተብሎ ነው 5 ደቂቃ የተሰጠ እንጂ ባልጠቀሰው ጥቅስ ላይ መጽሐፍ ቅዱስ ላይ ተሳስቷል አልተሳሳተም ብሎ በሚል አጭር የፖሊስ ጥያቄ ልጠይቅ አይደለም ወንድምዬ። እንዲህ የሚባል ነገር ተናገር 5 ደቂቃውን፣ ከዛ ከኛ ፊት ታወራለህ። አሁን ሚዩት አድርግ። የመጀመሪያው ነገር ቤተክርስቲያንን ለመውቀስ እዚህ ጋ የተሰበሰቡ ሁሉም ጥቅስ አይጠቅሱም፣ የላቸውም። በነገራችን ላይ አሁን ወንድማችን ኧረ ቆይ እኮ ላውራ እንዴ አትደረብ እኮ አንተ ከአንተ ጋር እኮ ላወራ ነው። አቅም የለም እኛ ፊት ለማውራት ከማውራት ዮኒ በተናገረው ላይ አንድ ሚዩት አድርገው። አንድ ደቂቃ ሀሳብ ልስጥና ከዛ እኔ ሚዩት ያደረኩህ ዮኒ ብሌም አድርጓል ብለህ ባልከው ላይ የለህማ፣ ዋሽተሃል ማለት ነው። ይሄ ሰው ይዋሻል ማለት ነው። አንደኛ ግን በጥቅስ አይደለም። ዮኒ ብሌም አድርጓል ብለሃል አይደል? ኦርቶዶክስን ካለ የቱ ጋር ነው ብሌም ያደረገው? ንገረን። ጥሩ በቃ እሺ፣ ሚዩት አድርገው ማለት አትደረግ። አቅም ካለ አውራ። ያው ዮኒም ሆነ እኔ ደግሞ ይሄው ጠቅለል አደረኩላችሁ እኮ ዮኒም አንተም ብትሆን ምኑን ትጠቀልላለህ? ዮኒ የቱን እኮ እሺ ላውራ እንዴ እኮ ምን ትጠቀልላለህ? እንጀራ ነው እንዴ ብትጠቀልለው? ወሬ ነው እንዴ ብትጠቀልለው? ኧረ ከእንጀራው ጣባ መጽሐፍ ቅዱስ ላይ እናውራ። ቆይ እሺ አምባክ ብሌም አድርጓል ብለሃል። አድምጠኝ ወንድሜ፣ ቤተክርስቲያኑን ብሌም ሳያደርግ ብሌም አድርገሃል ብለዋል አይደል? አዎ ብሌም አድርጓል። ኦኬ ያለው ብሌም ያደረገውን እሱን ተናገር እሱ ላይ ሀሳብ ስጥና እኮ ይኸው አንድ ሚዩት አድርጋ አንተ እያወራህ እሱ ላይ ሀሳብ ስጥና ከዛኛ ሀሳብ ስጥ። አዎ አንተ እኮ ብሌም ያደረኩበት ላይ እኔ እሺ ልናገር። ቆይ አንዴ አለምን እንደምትናገረው እንዴ ላውራ። ቆይ እንዴ ሁላችሁም ተራ በተራ እያወራችሁ እኔ ላላወራ ነው እንዴ? ቆይ አንዴ ሚዩት አድርጉ እሺ። መሀል ላይ አትደረቡ። አሁን እንደዚህ ከሆነ እኔ ሰው ለምንድን ነው የምታወራው? እንዴት ትለኛለህ? እኔን አይደል እንዴ ልጠይቅ የመጣ እኮ ይኸውልህ፣ ጥያቄ መመለስ ከሆነ መልስ። ስለዚህ ቆይ አንተን ያልከኝ ቃል በቃል ያልከውን ልድገምልህ። ራስ ከተሳሳትኩኝ ተሳሳለህ። እሺ ተሳሳለህ። ቤተ ክርስቲያኗ ላይ የውሸት ነገር ዮኒ ማኛ ተናግሯል ብለህ ቤተክርስቲያኑ ያ እሱን ንገረኝ። ቤተ ክርስቲያኗ ላይ የዋሸሁትን ነገር አድርግ። አሁን አንተ ሐዋርያት ሥራ ምዕራፍ 16 ያልከው እኛ ውስጥ ማናችንም አልጠቀስንም። እኔም ደመረ ስናወራ ሚዩት አድርገህ ላስረዳህና ከዛ በኋላ ሀሳብ ትሰጣለህ። አንዴ ሚዩት አድርገህ። ስለዚህ በመሀል ግን እንዳትጠይቀኝ ማለት ነው። ሙሉን አብራራ እኮ አብራርቼ አብራርቼ ትላለህ። እሺ አሁን እንደዚህ ማንሰማማ ከሆነ እታች ያሉትም አይማሩ። ስለዚህ እታች ያሉት እንዲማሩ የሆነ ነገር ይዘው እንዲወጡ በትክክል መሰማማት አለብን። ስለዚህ ማንም መሀል ላይ እንዳይገባ። በቃ ለእኔ 2 ደቂቃ 1 ደቂቃ ይበቃኛል። በአጭሩ ነው ሀሳቤን የማስቀምጠው ማለት ነው። እናቱ 5 ደቂቃ ውሰድ። እኔ ገና አላወኩም ለምን ካንስል እንደተደረገ በ5 ደቂቃው ግን 5 ደቂቃ ውሰድ እና የፈለግከውን አውራ። ማንም አይገባብህም። በጣም አሪፍ። 5 ደቂቃ ስጠኝና ከዛ ሀሳቤን ጠቅለል አድርጌ እንትን እላለሁ። ችግር የለውም። ከዛ በኋላ ሪፍሌክሽን እንሰጣለን እኛ። ችግር የለውም። ቴክ ዩር ታይም። እኛ እናጨ እንትን አንልም። ጥሩ ነው። ጥያቄ ጠይቀዋለሁ። ከዛን ሀሳብህን ሙሉ ከገባኝ በኋላ ስለሆነ ጥያቄ ይቀበላለሁ ያለው ጠይቀዋለሁ። እሺ የመጀመሪያው ነገር ምንድን ነው? አሁን መጨረሻ ኤርሚም የተናገረው ወይም የተናገሩት ነገር አለ። ከሱ ልጀምር ማለት ነው። የመጀመሪያው ነገር ቤተክርስቲያኒቷን ብሌም ለማድረግ ወይም ደግሞ ቤተክርስቲያኒቷን ለመውቀስ የሌላትን ስም ለመስጠት እኔ አንድ ጴንጤ አንድ ፕሮቴስታንት መጽሐፍ ቅዱስ ሲጠቅስ አይቻላል። ይልቁንስ አሁን ዮኒ ምንድን ያደረገው እንዴት ነው እማታምነውን እንደምታምን አድርጎ ተናገረ። ጥቅስ ጠቅሷል አልጠቀሰም? ቢጠቅስማ አሰየው፣ ጴንጤ አይሆንም። ቢጠቅስ በቃ ጴንጤ አይሆንም ነበር። አየህ፣ ጥቅስ የሚያውቅ ከሆነ ፕሮቴስታንት ስለማይሆን ማለት ነው። ስለዚህ የጠቀሰው ማነው የተናገረው ሀሳብ ስህተት መሆኑን እኔ በመጽሐፍ ቅዱስ ላሳየው ስለፈለግኩ ነው ሐዋርያት ሥራን የጠቀስኩት ማለት ነው፣ ወይም ያነሳሁት ማለት ነው። የመጀመሪያው ነገር ግን ምንድን ነው? ስግደት ለቅዱሳን ለምሳሌ በብሉይ ኪዳንም በአዲስ ኪዳንም አለ።
ለቅዱሳን ሰዎች ማለት ነው። የአክብሮት ስግደት የአክብሮት ስግደት አለ። ይልቁንስ ግን በተቃራኒው ይኸው እዚህ ጋ የተደረደሩት እንዳለ ፕሮቴስታንት ለአንድ ለቅዱስ መስገድ ክልክል ነው የሚል የመጽሐፍ ቅዱስ አንድ ለናሙና ያህል እኔ ይኸው እዚህ ይቀመጣለሁ የላቸውም ጥቅስ። አሁን ከስር እየሰማችሁ ነው የላቸውም። ይልቁንስ ግን እንደዚሁ ዝም ብሎ ብቻ በሐሜት የመክሰስ ነገር ይሆናል ማለት ነው። በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 16 በነገራችን ላይ በአዲስ ኪዳን ዝም ይህችን ጠቀስኩ እንጂ በጣም ብዙ አለ፣ በብሉይም በአዲስም ማለት ነው። ለታቦት ተሰግዷል፣ ለአርክ ኦፍ ኮቨነንት ማለት ነው። ለቃል ኪዳኑ ታቦት ተሰግዷል፣ ለቅዱሳን ሰዎች ተሰግዷል። ልክ ሮሜ መልእክት እንደሚለው ክብር ለሚገባው ሁሉ ክብር ስለሚሰጥ የአክብሮት ስግደት ይሰግዳል። ቅድም በወሬያቸው ግን ምን እያሉ ነበረ ወንድሞች እነ ዮኒ አንዴ የት ጋ ነው ለአክብሮት ይሁን ለአምልኮ? ኢሳያስን አነብልሃለሁ። ኢሳያስ 48:11 ምን ይላል? ክብሬን ለሌላ አልሰጥም ይላል። ልክ የአምልኮ ስግደት ሲሆን እግዚአብሔር ወዲያው ቁጣውን በህዝቡ ላይ ሲያሳርፍ እናያለን ማለት ነው። ይህንን በመጽሐፍ ቅዱስ በሙሉ ተገልጦ እናያለን። ስለዚህ ለእግዚአብሔር የሚገባውን ክብር ለሰው ብንሰጥ፣ ለተቀረጸ ነገር ብንሰጥ፣ ለሌላ ቢሰጥ ማንም ከቁጣው አይድንም። ስለዚህ ቁጣው በላዩ ላይ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምንድን ነው? ለፕሮቴስታንቶች አይደለም፣ ለእኛ ለኦርቶዶክሳውያን ልንገራችሁ፣ መማሪያችን ነው። ለምሳሌ ለንጉሱና ለእግዚአብሔር ሰገዱ ሲል እንድንማርበት የተጻፈ ነው። ቁጣ ሲሆን ደግሞ ቁጣውን ደግሞ የሚያስተምርበት ያው ጽሁፍ ደግሞ በዚሁ ስክሪፕቸር ወይ ደግሞ በዚሁ መጽሐፍ ቅዱስ እናገኛለን። የመጀመሪያ የምንነሳበት ነገር ምንድን ነው? ለቅዱሳን ሰዎች የተከለከለ ቦታ የለም። ይልቁንስ ግን ለቅዱሳን ሰዎች ይሰገዳል። የአክብሮት ብዙ ማስረጃ ማሳየት እንችላለን። በሁለቱ ደቂቃ ጥያቄ ልጠይቅ። ይሄ ነው የኔ ሀሳብ ማለት ነው። ሐዋርያት ሥራ ጨርስ እናቴ፣ ጥያቄን በኋላ ጠይቃለሁ። ጨርስ፣ አሁን ጨርስ። አይ በ5 ደቂቃው ነው የምጠይቀው። ችግር ደቂቃው እንደፈለግኩ አውራ አላልከኝም እንዴ? እኮ አንተ አውራ። አሁን ደቂቃ የተሰጠ ለመጠየቅ ሳይሆን ለማውራት ነው። ጨርሰው 2 ደቂቃው ነው የፈለግኩት። ጥያቄም ወሬ ነው የኔ ጥያቄም የሆነ ጨርሰውና የጥያቄ እድል ይሰጥሃል። አይ ችግር የለውም። እኔ አልፈልግም ሌላ እድል። አሁንም ጥያቄ አይመልስልህም። ሪፍሌክሽን መሰጠት አለበት ከጥያቄው በፊት። ችግር የለውም። ሪፍሌክሽን ትሰጣለህ ከዛ በኋላ። ኖ እኔ አይደለሁም ሪፍሌክሽን የሚሰጠው ራሱ ዮኒ ሪፍሌክሽን ይሰጣል። ግን ስለዚህ ከመስጠቱ በፊት ጥያቄን ይመልስና አንድ ላይ ሪፍሌክሽን ይሰጣል። አሁን ጥያቄ አይመልስልህም። የተሰጠን ደቂቃ እንድታወራበት ነው። ጨርስ። ስለዚህ መጠየቅ አትፈልጉም? ይኸው ቤታችሁ ይጠይቃል። ሪፍሌክሽን ግን መስጠት አለበት እንዴ እኮ አሁን ሚዩት አድርገው ልጠይቀው አንዴ። ኖ አሁን አይመልስልህም። ብጠይቀውም አሁን አይመልስም። ሪፍሌክሽን ከሰጠ በኋላ ልጠይቀው። ቆይ ዮኒ ትመልስልኛለህ? ይኸው ሀሳቤን አብራርቻለሁ። አረ ደቂቃን ተጠቀም እባክህ። አንድ ሚዩት አድርገው ያልከኝ 5 ደቂቃውን ልጠቀም ብለኸኛል። ይኸው እየተጠቀምኩ ነው። ትመልስልኛለህ? አትመልስልኝም? መመለስ ጨርሰውና መልስ። አይ 5 ደቂቃው ጋር ምንም ግንኙነት የለውም ጥያቄ። ኖ I just told you ቀለል አድርጌ አሁንም ብለኸኛል። አታስወሩኝም ብለሃል። አሁንም ጠየቀኝ አይደለ? ልመልስልህ። 2 ደቂቃውን በደንብ ጠይቅበትና ከጨረስኩ በኋላ ሙሉን አዳምጬ እመልስልሃለሁ። ይኸው ጥያቄን መልስልኝ። አሁን ሐዋርያት ሥራ ላይ ሙሉን ነው የምልህ። አንድ ስለ ወደ ሌላ ስለምትሄድ አንድ ላይ ሙሉ ጥያቄን ጠይቅና ልመልስ እያልኩ ጥያቄን ጠየኩት፣ መልስልኝ። ለሐዋርያት የተሰገደው ስግደት ስህተት ነው ወይስ አይደለም? ኦኬ ዮኒ፣ ባልተናገርክበት ጥቅስ ላይ መልስ እንዳትመልስለት። ስለዚህ ሁላችሁ እንዳያችሁት ምንም አይነት ድፍረቱ የላቸውም። ጠይቀሃል አይደል? ናቲ ጠይቀሃል። ጥያቄ ጠይቀሃል፣ ችግር የለውም ይመልስልሃል። አሁን አራተኛ ሰው ደግሞ ሪስፔክት ስናደርግ ናቲ ሪስፔክት አድርግ እባክህ። እኮ መሀል ላይ እየገባችሁ ያላችሁት ደቂቃ እንደዚህ ሰተን እንደ ልብ አውራ ብለን ድጋሚ ኮምፕሊት አለን። ናቲ እስኪ ዮኒ መልስ። እኮ ትክክል አይደለህም እኮ አሁን ናቲ፣ አፕሮች ትክክል አይደለም። ስለዚህ መመለስ ካልቻላችሁ እንግዲህ ይኸው ቤታችሁ ድረስ መተን ጠይቀናል ለማለት ነው። ኧረ ትክክል አይደለህም ናቲ፣ ሰው ይታዘባል። የሚሰማ ሰው ይታዘባል። ወንድምየው እኔና ናቲ እንደውም ከአንተ ከእነሱ አያወሩም። አንዴ ፕሊዝ ቤካ፣ አንድ ጊዜ ኧረ ዮኒ መልስ። እሺ አንዳችሁ መልሱት። አካሄድ ትክክል አይደለም። አንዳችሁ መልሱት። የራስህ ሰዎች ይታዘበዋል። ሚዩት አደርገዋለሁ። አንዴ መልሱ። እመልሳለሁ አለህ። ሊመልስ ነው። በቃ እሺ፣ አሁን ሚዩት ሊመልስልህ ነው። ሚዩት አድርግ። አሁን አንተ ሚዩት አድርግ። በቃ ችግር የለም እኮ ጥያቄን እኮ እየጠየኩ ነው። መሀል ላይ የገባው እኮ ሚዩት አድርግ። ጨርሰሃል። ጥያቄ አቅርበሃል። ዮኒ መልስ። አሁን በቃ መልስልኝ። ያው ጥያቄውን ሰምታል ብዬ ገምታለሁ። ዮኒ መልስ። እኛ ዝም አድርገን እየሰማ ኧረ እባክህ እናትዬ፣ እንዴ እኔ እኮ እንደዚህ እንዳይሆን እኮ ነው፣ መጨባቃጨቅ እንዳይመጣ ስሙዝሊ እንዲሄድ እኮ ነው ነገሩ እኮ እንደፈለግ ሰዓት እንድትወስድ እንድትናገር የፈቀድኩልህ። ስለዚህ አንተም ደግሞ ሪስፔክት አድርግና አሁን ቤታችንን አሁን ደግሞ የዮኒ ተራ አይደለ ጠይቀሃል። አሁን ከዛ 5 ደቂቃ ደግሞ ለዮኒ እንሰጠውና በ5 ደቂቃ ውስጥ እሱ መልሱንም ይመልሳል፣
የፈለገውን ነገር ይናገራል። ከዛ ቀጥሎ ደግሞ አንተ ደቂቃ የምትፈልግ ከሆነ 5 ደቂቃ ይሰጥሃል ደግሞ ለአንተ ማለት ነው። እንደዛ እያለ ይቀጥል። መልስልኝ። እሺ አሁን ሚታርግ እንዳትገባ የሆነ ይተራ ነው። መልካም ጥያቄውን አንዴ ሙሉ ላንበው ምንድነው ቤቂ 5 ደቂቃ ሆንዬ የምትናገረውን መመለስም እንደገና እያይዘህ የምትናገረውንም የፈለከውን ነገር በ5 ደቂቃ ውስጥ ተናገር። ያንተ ሰዓት። ስለዚህ ምዕራፍ 16 ቁጥር ስንት ነው? ያ ጥያቄውን ልድገምልህ አንዴ። ሐዋርያት ሥራ ጥቅሱን ልንገርህ። ሐዋርያት ሥራ ምዕራፍ 16 ቁጥር 29 እንትኑ ላንብልህ አንዴ፣ ቨርሱ ላንብልህ። እሺ ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስህ ላይ ክፉ አታድርግ አለው ብሎ ጮኸለት። ከዛ በኋላ 29 ላይ እንዲህ ይላል፣ መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ተደፋ ማለት ያው ሰገደ ነው። ሌላ ትርጉም ካለ ትነግረኛለህ። ሰው ይሄ መስገዱ ለሐዋርያት ስተት ነው ወይስ አይደለም? ስተት ከሆነ ይኸው ስተት ተብሎ የተጻፈበትን ታሳየኛለህ። ስተት አይደለም ከሆነም ደግሞ ታስረዳናለህ ማለት ነው። ለምን ቅድም ስተት ነው ለቅዱሳን መስገድ ስላልክ ማለት ነው። አሁን ቀጥል። አይ ተባረክልኝ። እንግዲህ ከዛ በፊት ያለውን በደንብ ላንበውና ሙሉ ሀሳብ እንዲኖረው አደርገዋለሁ። ምንድነው ከዛ በፊት ምን የሚል ነገር አለ? ከመጀመሪያውን የማነበው ለምን ይህንን ጥቅስ እኔም ስለማውቀው ማለት ነው። ወደ ደርቤና ወደ ልስራጥም ደረሰ፣ እነሆ መከሩለት። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ከአንድ ጀምሮ እያነበብከው ነው እንዴ? ይሄ ነውር አይደለም እንዴ? ናቲ ነው እንዴ? ይሄ ነውር አይደለም እንዴ? ለምን ገባህ መሀል ላይ? ቆየውን አንዴ ከአንድ ባነበው ለአንተ የሚደብር ነገር ምንድን ነው? ናቲ እንደዛ አይደለም። ሆን አንዴ በጌታ አንዴ ምንድን ነው የደበረ? ናቲሻ አታድርጉኝ። ለማንኛውም እሺ፣ የመጀመሪያው ነገር ምንድን ነው? አይ ቅር ያለ ነገር ላይ አንዴ እኔ ያነሳሁት የወይኔ ቤቱን ታሪክ ነው። ስለዚህ አንተ አሁን ከላይ ጀምረ የነ ልዲያንም የሁሉንም ምናምን የማይገናኘውን ለምን ታነባለህ? የወይኔ ቤቱን ብቻ አንበው። ቅር አለ። ሰዓት የለማ ታዲያ ቁጭ ብለን እሱን ልንሰማ ነው። ይኸው ደቂቃ አለቀ። ደበረ? እሺ ጥያቄ ጠየቅ፣ ሲመለስልህ ግን እየደበረ ነው አይደል? አይ አይደለም፣ እንደውም ዝም ብለህ ከ16 ጀምሮ አንተ እኔ በፈለግኩት አድርጌ በመልስ ቅሬታው ለምን መጣ? ወርዝባ ጥሩ። እንደዛ ከሆነ ደቂቃውን አንሳለትና ደቂቃው አለቀ ስለሚል ሳይመልስ አንሳለትና ደቂቃውን ልክ መልሱ ላይ ደቂቃውን ታስጀምርለታለህ። 3 ደቂቃ አለው። ቀጥል። ሊመለስም ሲል ታኮርፋለህ። ምን ይሻለኛል አባቴ? ደቂቃውን ደቂቃውን እንዳታነሳ ማንበቡን ቀጥል። አይ ለምን ፖዝ አድርግልህ ደቂቃውን መልሱ ላይ ነው። እሺ ልተወው? ልቅር? አልመልሰው? አታነብ በምትለኝ ከሆነ ተዋዋለሁ። አይ አላልኩም። በምን ልመልስልህና? መጽሐፍ ቅዱሳዊ ጥያቄ ጠይቀኝ፣ ከመጽሐፍ ቅዱስ ነው የምመልስልህ። አንተ የተቆረጠች ነገር አንብበ 28ና 29ን አንብበ መልስ አልከኝ። እኔ ደግሞ ሙሉ ሀሳቡ ምንድን ነው ብዬ ላነብስል ደበረህ አይደለ? እሱ ነው የእናንተ ችግር እኮ። ታንኪዩ። ስለዚህ አሁን ላላችሁ ወንድምናቶች በደንብ ስሙ። እሺ፣ በመሀል እንዳታቋርጠኝ አደራ። ብዙ አይደለም። ስለዚህ ጳውሎስ 3 ይሄዳለሁ። ጳውሎስ ይህ ከእነርሱ ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቅ ነበርና። በከተማዎቹም ሲዞሩ በኢየሩሳሌም የነበሩት ሐዋርያት ሽማግሌዎች የቆረጡትን ስርዓት ይጠብቁ ዘንድ ሰጧቸው። አብያተ ክርስቲያናትም በሃይማኖቱ ይበረቱ ነበር፣ በቁጥርም ዕለት በዕለት ይበዙ ነበር። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ቢታንያ ይሂዱ ዘንድ ሞክሩ፣ የኢየሱስን መንፈስ አልፈቀደላቸው። በምስያም አጠገብ አልፈው ወደ ጤሮዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። ስሙ በደንብ። አንድ የመቅዶንያ ሰው ወደ መቅዶንያ ተሻገረና እርዳን እያለ ቆሞ ሲለምነው ነበር። ራእዩን ካየ በኋላ
ወዲያው ወደ መቅዶንያ ልንወጣ ፈልገን ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ከጢሮዳም ተነስተን በቀጥታ ወደ ሳምታሪቄ በነበረው ወደ ናኦሌ በመርከብ ሄድን። ከዚያም ወደ ፊልጵዮስ ደረስን። እርሷም የመቅዶንያ ከተማ ሆና የወረዳ ከተማ ቀኝ አገር ናት። በዚችም ከተማ 1 ቀን እንቀመጥ ነበር። በሰንበትም ቀን ከተማው በውጪ የጸሎት ስፍራ በዚያን ሁሉ ስላሰበን ወንዝ አጠገብ መጣን። ተቀምጠንም ለተሰበሰቡት ሴቶች ተነገረን። አሁን እያለፍኩ አነብልሃለሁ። የቱ ጋር መጣለው? ወደ 21ኛው ቁጥር ላይ እኛ የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አለው። ህዝቡም አብረው ተነሱ።